መፍትሄው የመጀመሪያ መፍትሄ ልስጥ። ያቺን ሴት ኦፊሻሊ እንዳልበደለችው ምንም ጥፋት እንደሌለባት በደሉ የሱ እንደሆነ ኦፊሻሊ በአደባባይ ወጥቶ ንስሐ ይግባ የመጀመሪያ። ከዛ እንደፈለገ ስቱዲዮ ውስጥ መዘመር ይችላል። መድረክ ላይ ቆሞ ግን ይሄ ሰው ምሳሌ በማይሆን ህይወቱ ላገልግላችሁ ብሎ መቆም የለበትም። ምክንያቱም ትውልድ እንደሱ ያለ አመፀኛ እየሆነ እንዲሄድ መልካም ያልሆነ ምሳሌ ነው የሚሆነው። ይሄ ሰው የኡበር ለመንዳት መሪ መጨበጥ ነው እንጂ ማይክ መጨበጥ የለበትም ከዚህ በኋላ። ለአገልግሎት የሚሆን ሰው አይደለም። ሐሳብህን በጥቂቱ ለመስማት ሞክሬያለሁ፣ ግን ቢያንስ እኔ በጣም በዳጊ መዝሙሮች የተባረኩኝ ሰው ነኝ። እኔ አይመለከተኝም በዳጊ መዝሙር መባረክ። የዳጊ ህይወት አይባረክም እያልኩ ምን አገባኝ? በዳጊ መዝሙር በዳጊ መዝሙር ስለመባረክ ሌላ ጊዜ ከፍታል። ይኸውልህ አንድ ጥያቄ፣ የማወራውን ታሪክ ታውቀዋለህ አታውቀውም? አንተ እሱ ነገር እኔ እሱ ቦታ ላይ ታሪክ ታውቀዋለህ አታውቀውም? ታውቀዋለህ አታውቀውም? አንተ ፍሳ እግዚአብሔር ፊትና ለህሊና እውነት መስክር። ማወራውን ታሪክ ታውቀዋለህ አታውቀውም? በተባራሪ ልሰማ እችላለሁ፣ ግን በአይኔ ያላየውማ በአይኔ ያላየውትን እንዴት አድርጌ እንትን እላለሁ? በተባራሪ ምን ሰማህ? በተባራሪ ሰሞን ንገረኝ። ኖ ዝም ብሎ ነገር የትኛውም አገልጋይ እንደሚነሳበት እኮ የትኛውም አገልጋይ የሌለ ነገር አይነሳብህም። የሌለ ነገር እኔ አሁን አንተ ሚስትን ፈታ የሚል ኢንፎርሜሽን አልደረሰኝም እስካሁን ስላላገባ። እኔ አላገባውም ገና። ስላላገባ አልደረሰኝም ኢንፎርሜሽን። ግን አሁን ይኸውልህ በሚሰማን በአይን የሚታይ እንጨት ሳይነድ ጭስ የለም። ኦፍ ኮርስ ግን አንዳንድም ደግሞ ሰው ዝም ብሎ ሊያወራ ይችላል። አቡናዬ አሁን ዳጊ እውነቱን ለመናገር ዳጊን በጣም ማከብር፣ በአካልም አግኝቼው አውቃለሁ። አንድ ሁለት ጊዜ በአካል ቁጭ ብዬ እኔ ዳጊን እኮ ይልክ አታክብረው እኮ አላልኩም። ሲጀመር ነውረኛና አመፀኛን ሰው ማክበር ስራቸው ነው። የዘንድሮ ፕሮቴስታንቶች እንደዚህ አትበለን። አመፅን ስፖንሰር ማድረግ ስራቸው ነው። እኔ አሁን አንተ አታክብረው፣ አሁን የቪዲዮ ሀሳብ አንተ አታክብረው፣ አንተ አትውደደው፣ አንተ በዳጊ የዘጠናዎቹ መዝሙር አልተባረክም አይደለም። አሁን አልተባረክም ቢሆን ርዕሴ ተባረክ ያለው እኔ ብለህ ተመሰክራለህ፣ መብት ነው። አልተባረክም ከሆነ ርዕሴ አሁን ግን ምን እያልኩ ነው? እኔ ያለ ዝሙት ምክንያት ሚስቱን ፈቷታል እያልኩ ነው። ማስረጃ የቤተክርስቲያን ሽማግሌዎች እውነተኛ ናቸው። ሳር ቤት ሙሉ ወንጌል ሂድና ፊሽ ጠይቅ። በጊዜ የነበሩ የቤተክርስቲያን ሽማግሌዎች ሂድና ጠይቅ። እዚህ ቸርች ብለህ ጠይቅ። እዚህ ቸርች ዳግማዊ ጥላሁን የሚባል ዘማሪ ቀድሞ የዚህ ቤተክርስቲያን አገልጋይ የነበረ ዘማሪ ሽማግሌዎች ከሷል አልከሰሰም፣ ፍርድ ቤት አቁሟል አላቆመም ብለህ ጠይቅ። ሂድ። እንግዲህ ይኸውልህ ከመሬት ተነስቶ ሰው ሊያወራ ይችላል። አቡናዬ እኔ በጣም ነው የምወድህ። በዚሁ አጋጣሚ ከመሬት ተነስተው አይከሰሱም። ብራዘር የቤተክርስቲያን ምን ያክል በቤተክርስቲያን እነዚህ አሁን አንዳንድ ቤተክርስቲያን ሽማግሌ ሳይሆን ሽማግሌን የሚሉ ካሉ አሁን አንተን በሆን የአቡናን ድምፅ ማስረጃ አቀርባለሁ። ከዛ ሳር ቤት ሙሉ ወንጌል ሄጄ ምንድነው የተፈጠረው ብዬ አጣራለሁ። በቃ ይሄን ነው የማደርገው። ማታ ከሆነ በቃ ዝም ማለት ማስረጃ የቤተክርስቲያን ሽማግሌዎች እሷ መናገር አልቻለችምና እሷ የሚዲያውን እሳት የሚዲያውን ግርፋት የሚዲያውን ምላስ ፈርታ ዝም ብላለችና ልክ እንደኔ ያለ ደግሞ ሚዲያው ምንም የማይመስለው ግለሰብ ደግሞ ወጥቶ መናገር አለበት። ይኸው ተመልከቱ፣ አግባት በቃ ይላል። እንደዚህ አይነት ጴንጤ ነው እንግዲህ የተሰበሰበው። አናግረሃታል? በትክክል ከዳጌ ቀድሞ ሚስት ጋር በትክክል አውርቻ ቃለው በትክክል ኢንፎርሜሽን አለኝ። ለማወራበት ነገር ፉል ኮንፊደንስ አለኝ። የምታወራውን ነገር እየሰማው ነኝ። ያው የተበደለችው ሴት ወጥታ መናገር አችልም። አንተ የምትናገረው እንዴት እንመን? አንተ አሁን ብዙ ነገር ትናገራለህ። የአንተን ንግግር እውነተኛ ነው ብለን እንዴት እንመን? ምንድን ያመጣው? እሷ መናገር አችልም። ዳጊ ፈቷል አይደል? ምን ዳጊ ተፋቷል አይደል?
አላቅም። እኔ ስለዛ ጉዳይ አላቅም። አሁን በህይወት እስካለች ድረስ ወታ መናገር የማትችል ሴት ናት ወይ? አንተ የእሷ ጠበቃ ነው ወይ? ወታ ስለ መናገሯ እናወራለን። ፈቷል አልፈታም? ወይም አሁን እሷ ከኔ ጋር ተናግራለች የሚለው ማስረጃ ለምን አታቀርብም? አንዴ መመለስ ለምን ፈራ? ፈቷል አልፈታም? እኔ አላቅም። ያን ስትሪ አላቅም። እኔ ታዲያ ምን ፖስተር አድርገ ነውረኛ ሰው ምደግ አንተ ዞር በል እባክህ። ስለዚህ ምንዝርናው የአንድ ታይም ወይም የአንድ ተርም ሳይሆን ቋሚ ምንዝርና ውስጥ ነው ያለው። አሁን አመፅ ውስጥ ነው እንጂ ያለው ኃጢአት ውስጥ አይደለም። ኃጢአት ራሱን ችሎ አመፅ ነው። ሁላችንም እግዚአብሔር ላይ በስህተት ልናመፅ እንችላለን። በንስሐ እንመለሳለን። ደክመን ነው እንላለን። ጸጋው ያግዘናል። ምህረቱ ቋሚ ኃጢአት ውስጥ ቋሚ አመፅ ውስጥ መኖር ግን ሌላ ታሪክ ነው። አሁን እኔ ስለ አንድ ሰሞን ውድቀት አይደለም እያወራ ያለሁት። ምን ያስቃል? ያስቃል። የዳጊ ልጆች ዲኤንኤያቸው ተመርምሮ ሁሉም የሱ ልጆች እንዳልሆኑ ነው የታወቀው። አልሰማህም? ይሄን ማስረጃ አንተ? አይ አልሰማህም? ከዛ በኋላ እኮ ነው ማስረጃ አንተ ማን የነገረህ? እሱ ጋር አለ። እሱ ለምን አትጠይቀው? ዳጊ ጋር አለ። የሱ ልጆች እንዳልሆኑ ዲኤንኤያቸው ተመርምሮ ልጆች እኮ የሱ አይደለም። የተሳሳተ መረጃ ነው ያለ። አንተ አይደለም። በወቅቱ ሰው እኮ በግልጽ በወቅቱ የተነገረ ኢንፎርሜሽን እሱ የፈለገው እሱ ያስወራው ኢንፎርሜሽን ዳግማዊ ጥላሁን በወቅቱ የነበሩ ሰዎች ከአንተ ይልቅ እኮ ይኸው ስመኛ በወቅቱ የነበሩ ሰዎች እንደዚህ አይነት ጊዜም አይደለም። ራሱ የከሰሰው ለምንድን ነው ታዲያ? በወቅቱ የነበሩ ሰዎች ከአንተ ይልቅ ከአንተ ይልቅ ደርሶ ያዩት ነገር የዳሰሱት ነገር አለ። እርግጠኛ የሆኑት ነገር አለ። ሽማግሌ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን አይደለን? የቤተክርስቲያን መሪዎች አይደል እንዴ? ይሄን እሱ የቤተክርስቲያን የሳር ቤት ሙሉ ወንጌል ዘማሪ እኮ ነው እሱ። ሳር ቤት ሙሉ ወንጌል ቤተክርስቲያን እኮ ነው እሱ። አልሰማም እንዴ? ከኔ ጋር እኮ ነው ታወራው እንጂ ተደማምጣ ታወራለህ። ሳር ቤት ሙሉ ወንጌል ሽማግሌዎች ለእህታችን ነው የፈረዱላት። ለእህታችን ስማ፣ ይህን ታሪክ አንተ የሰማው እሱ ዳጊ ካሰራጨው ውሸት ተነስተን የሰማው። ይህቺ ሴት በጣም በንጽህና ማን ይሄ ምንድን ነው የምንለውን ክብረ ንጽህናውን ሁሉ የሰጠችው ሴት ናት። በቃ ምንም ሌላ ወንድ የምታውቅ ሴት አይደለችም። እስቲል እስካሁን ጌታን ስለምትፈራ ትዳር ራሷን መሰረተች። በጣም በጽድቅ የምትኖር ጀግና ሴት፣ ልጆቿን ቀጥ አድርጋ የምታወራ፣ ሚዲያ ላይ መውጣት የማትፈልግ፣ እግዚአብሔርን የምታከብር በጣም ታላቅ ሴት። እኔ በዚህ ዘመን ካሉ ሴቶች ከማከብራቸው ሴቶች መካከል አንዷ እሷ ናት። ይህንንም እንዳደርግ ምናምን እንዳላደርግ ዝም እንድል ጸጥ እንድል እንድተው ከዚህ በፊት ዳጊ በሚነታረክ ሰሞን ደውላ የደረሰባትን ነገር ሁሉ አስረድታኛለች። ለጌታ ብላ ነገሮቹን ሆልድ እንዳደረገች፣ ልጆቿን በእንደዚህ አይነት ነገር ውስጥ እንዲገቡ እሷን ፊት ለፊት መውጣት እንደማትፈልግ ነግራኝ ሙሉ ታሪኩን ከገዛ እንደበቷ ሰምቻለሁ። ውሸት ካለ እሱ ይወጣል። እሱ ወጥቶ ውሸት መሆኑን በማስረጃ አንተ አይደለም የምትከራከርለት፣ እሱ ወጥቶ በማስረጃ ይናገራል። ይሄ የምንናገረው ነገር ውሸት ከሆነ ማለት ነው። ውሸት ከሆነ በጊዜው ግን የቤተ ክርስቲያን ሽማግሌዎች ለእሷ ስለወሰኑላት የቤተ ክርስቲያን ሽማግሌዎችን ፍርድ ቤት ሁሉ ከሷቸዋል። ዳግማዊ ጥላሁን ቤተ ክርስቲያን ሳር ቤት ሙሉ ወንጌል ቤተ ክርስቲያን ሙሉ ታሪክ ታውቃለች። ይሄን ሄደ መጠየቅ ጎራ ማለት ትችላለህ። እና ቤተክርስቲያኒቷ ላይ ምን አላጋለጠችም? እንደዚህ እንዳንተ ቤተክርስቲያኒቷ በዘመኑ ላይ መጽሔት ላይ እናውጣው ይሄንን ታሪክ ስትል ልጅቷ ናት አይውጣ እኔ የእሱን ህይወት ማበላሸት አይደለም የምፈልገው፣ እግዚአብሔር በጽድቅ ይፈርድልኛል ብላ ነው ጸጥ ያለችው። እንዳይወጣ ራሱ ያደረገችው መጽሔት ላይ የእሱ ጉድ እንዳይወጣ ያደረገችው ይቺ ሴት ናት። በጣም ጻድቅ፣ በጣም እግዚአብሔር የምታከብር ሴት ናት። እኔ ስለዚህ ሴት ምንም ልል አልችልም። በእውነት ነው የምላችሁ። ሳታቁ በአመፀኛ ጎን እንዳትቆሙ ነው ምለምናችሁ። ሳታቁ ምንም ሳታቁ እኔ አሁን የግል ኬዝ ምናምን ይመስላል። እኔ ይሄ ሰው ማምንበት ነው። አንተ ታውቃለህ፣ አንተም ታውቃለህ። ይኸው ፕሮፌት የሚል ሰው ነው የለጠፍከው። ታውቃለህ፣ አንተም ታውቃለህ።
ሐሰተኛ ነቢያትን እንደምቃወም እዩ ጩፋ ጋር ሄዶ ማገልገሉ ልክ እንዳልሆነ እንደተናገርኩ ከዛ በኋላ 24 ሰዓት ገብቶ ላይቭ ላይ አሁን አንዳንዶች እሱ 24 ሰዓት ላይቭ ላይ ሲለፋለፍ ስለነበረ ያንን ለመበቀል ማደርግ የሚመስለው ሰው አለ። መብቱን ይምሰል፣ ማንም እንደፈለገ ይሰማ። እውነታው ግን ይሄ የዚህ ሰውዬ የመዝሙር ድግስ የዝሙት ድግስ እንደሆነ፣ የአመንዝሮች ድግስ እንደሆነ፣ የኃጢአተኞች ድግስ እንደሆነ ለመናገር ነው። ለምንድን ነው ይሄንን የምል? አንዲት ሴት ያለ ዝሙት ምክንያት ከተፈታች እሷን የፈታ ሰው ሄዶ የሚያገባ ሴት በዝሙት ወይም በምንዝርና ውስጥ ነው የምትኖረው። ይሄ ደግሞ ቋሚ ምንዝርና የአልፎ አልፎ ምንዝርና ሳይሆን ቋሚ ምንዝርና ነው። ታውቃለህ፣ የተፈታ ሰው ማግባት በቋሚነት የምንዝርና ህይወት ውስጥ መግባት ነው። አቤላ እንዴት መሰለህ፣ እኔ ነግር ያለው ለአንተም ከዚህ በፊትም ያው ነገሮቹ ሚዛናዊ አድርጌ ነው የሚሰማው። ግን ይሄ ነገር በትክክል አንተ ደርሰው በትክክል አንተ የምታወራው ነገር ሚዲያ ላይ አሁን አውጥተህ እያወራ ያለው ነገር በትክክል ሴትዮዋም እንዲያደርጋ ከሆነች ቤተክርስቲያኒቷም ይሄን ሁሉ በትክክል ደርሳ ዝም ብላ ከሆነች የመጀመሪያ ልጁን ወደዚህ አገልግሎት እንዲመለስ በወቅቱ ነገሮቹን አጋልጣ ወደ አገልግሎቱን ንስሐ ገብቶ እንዲመለስ ማድረግ የምትችልበት መንገዶች ብዙ ነበር። የመጀመሪያ ቆይ ልጨርስ አቤላ። ሌላው ደግሞ በዚህ ጊዜ አሁን ኦልሬዲ ባልደረስከው ትክክለኛ መረጃ ባልሆነው መዝሙሩ ስለተዘጋጀ ብቻ እየሆነ ያለው የብቀላ ንግግር ከሆነ ማለት ምን ማለት መሰለ? አምልኮ ለእግዚአብሔር ነው የሚሆነው። አሁንም ለዳጊ አይደለም። አምልኮ ሲጀመር አምልኮ ለዳጊ አይደለም። እኔ አልስማማም። አምልኮ ለእግዚአብሔር ነው። አልስማማም በዚህ ሐሳብ አይደለም። እንዴት መሰለህ? ለምን እሱ አንተ የምትለው አንተ መዝሙሩ ለእግዚአብሔር ነው ብዬ አላምን። አንደኛ የመጀመሪያው እግዚአብሔር የጉሮሯችንን ሳይሆን የልባችንን የሚፈልግ አምላክ መሆኑ መጽሐፍ ቅዱሳዊ እውነት ነው። ማንም ሰው እንዲያንቋርርለት የእግዚአብሔር ሐሳብ አይደለም። መጽሐፍ ቅዱስ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ያለው ማለት ነው። ይህም ለአእምሮ የሚመች አገልግሎታችሁ ነው። ለምን የሚመች? ለአእምሮ የሚመች ሰውነትን ሕያውና ቅዱስ አድርጎ ማገልገል። አንዳንድ ሰዎች ዩቱብ ፋላሲ ይሰራሉ እዚህ ላይ። አንተም እንደዚህ አይደለ እንዴ? እኔም እንደዚህ ከሆንኩ አምጣ፣ በቃ እንደዚህ ከሆንኩ አምጣ፣ በቃ አምጣና መሞገት የቻልከውን ያክል ትሞግተኛለህ። እኔ እንደሱ ከሆንኩኝ ማለት ነው ታመጣለህ። ምንም ችግር የለውም። የራሴን ጽድቅ ለማቆም ደግሞ አይደለም ማወራው። አትሊስት ግን የፕሮቴስታንት ቤተክርስቲያን ፊገር እያጣች ነው። አመፀኝነት በአደባባይ ብዙ ተከታይ እያፈራ ነው። ኃጢአት ጌጥ እየሆነ ነው። ነውር ታፔላ እየሆነ በምንዝርና በርኩሰት ልምምድ ውስጥ ጸንተው የሚቆሙ ሰዎች አውጥተን እንውገራቸው አላልኩም። አትሊስት ግን ማይኩን አስቀምጡና ቁጭ በሉ። አትሊስት ትውልዱን በዝሙተኝነት አትምሉት፣ በአመንዝርነት አትምሉት። ትውልዱን ፍቺ አታስተምሩት። በቃ በሐሰት ሚስትን ከሶ ልጆችን ጥሎ ሌላ የፈለጉትን ህይወትን ማጣጣምን ስታይል አታድርጉት በትውልዱ ላይ። በቃ አለቀ። አትሊስት ለምን መዝሙሩ ሲደርስ መዝሙሩ ሲደርስ ነው መውጣት ያለብኝ። ምክንያቱ ምንድን ነው ስትሉ በዚህ የአመፅ ድግስ ላይ የምትገኙ ሰዎች ቢያንስ እኔ የነገርኳችሁን እዚህ ውስጥ ያላችሁ ሰዎች ቆራርጣችሁ ቪዲዮን የምትጠቀሙ ለግል አለማችሁ አትሊስት ታውቁታላችሁ እውነቱ። ይህቺ ሴት በቤተክርስቲያን በነገር ላይ አግደዋለች እኮ የሳር ቤት ሙሉ ወንጌል አግደዋለች። አዎ የሳር ቤት ሙሉ ወንጌል ዳጊ የትኛው አብያተ ክርስቲያናት ውስጥ ሲዘምር አይተሃል? በዚህ 5 ዓመት በዚህ 6 ዓመት ውስጥ አይተሃል? አብያተ ክርስቲያናት ውስጥ ሲዘምር አይተሃል? ቃለ ሕይወት ላይ ሲዘምር አይተሃል? መሰረተ ክርስቶስ ላይ ሲዘምር አይተሃል? አይተሃል ወይ? አይተሃል? የግለሰብ አዳራሽ ላይ ይዘምራል። ኦፍኮርስ የግለሰብ አዳራሽ ላይ ግለሰቦቹን ተመሳሳይ ችግር ያለባቸው ስለሆኑ አንዳንዶቹ ሊጋብዙት ይችላሉ። የግለሰብ አዳራሽ እንቶን የሚባል ቸርች የእንቶን የሚባል ሰውዬ የሰራው ቸርች እንትን ይላል። እሺ መልዬ የወንድም አለም እሺ። እና እንደዛ ነው። አሁን ግን እየነገርኩህ ያለሁት ሪያሊቲው ነው። ከአውታሩ ሚስት እህት ጋር 18 ዓመት እንኳን በቅጡ ያልሞላት ልጅ ጋር ልጅ አስወልዶ ልጇን እንደ ካዳት ስታውቃለህ? ይሄ ከትዳሩ በኋላ ያለውን ታሪክ ነው የምነግርህ።
እንዴ መጽሐፍ ቅዱስ ለአገልግሎት ምሳሌ የማይሆን ሰው እንዲያገለግል ይፈቅዳል እንዴ? 2-3 ትዳር ያላቸው ሰዎች በአደባባይ መፈንጫታቸው ይሄ የፕሮቴስታንቲዝም ፋሽን እየሆነ እኮ ነው። ደግሞ ይኸውልህ ሃኒ ኩዊን ምናምን የሚባሉ ሴቶች ናቸው የሚደግፉት። በአንቺ ቢደርስ እንዴት ነው የምታየው ነው? ምንም ዝሙት ሳሰሪ ባሌ ነው ያልሽው አልበም ያለው ታዋቂ የሆነ ዘማሪ በሐሰት ከሶሽ ከዛ በኋላ ልጆችሽን እላይሽ ላይ ጥሎ ሄዶ ስቲል እስካሁን ድረስ ቻይልድ ሰፖርት እንኳን አንድ ጊዜ የማያደርግ ወንድ ቢሆንብሽ ሚስትሽ ባልሽ እንዴት ነው ነገሩ የምትረጀው? እሺ አሁን አቤላ ያው ነገሩን ከአፍሉ ሰደና አንተ አሁን አንተ የምታገለግልበት ቸርች ውስጥ ሚስቱን ያለ ዝሙት ምክንያት ወይ እሺ ቀጥል ተናገር። አሁን ይሄን የመሰለ ቁም ነገር ማለት ጉዳዩ እንዴት አድርገው ነው አሁን እንደዚሁ በምታወራው? ለምን አሳማኝ ጉዳይ የሆነ ነገር ይዘ ወይ እሷን የሆነ ነገር ይዘ ለምን ቁጭ ብትልኮ ነበር ቁም ነገር የሚሆነው? ሰማ ሴቲቱ እኮ ዋይዝ ናት አልኩ። በዛ ዘመን መጽሔት ላይ እንደዚህ ሶሻል ሚዲያ ሳይኖር መጽሔት ላይ ጉዱን እናፍርጠው ብለው የቤተ ክርስቲያን ሽማግሌዎች ሲጠይቋት አይ ለነገ ለልጆቼ ታሪክ ጥሩ አይደለም ብላ እኮ ተወችው። እሷ ያን ቢታደርግ በጣም ልጁ ይመለስ ነበረ፣ ከአገልግሎት ይወገድ ነበረ። ሰው ሁሉ ያውቃል። አገልግሎት ሙሉ ወንጌል አግደዋለች። አገልግሎት ምንድን ነው? የዛም ጊዜ አግደዋለች። አሁንም ሙሉ ወንጌል አገልግሎት አትጋብዘውም። ይሄን ሰው እስቲ ትጋብዘው ሙሉ ወንጌል። እሺ ማለት እኔ ብዙ ላወራ አይደለም የገባሁት፣ ግን አሁን በዚህ ወቅት ላይ እንደዚህ አይነት ሀሳብ ማንሳት ልክ ነው ወይ ማለት መጀመሪያ ሰዓቱ በጣም ትክክለኛ ሰዓት ነው። አቢጌል ዘመዴ ትክክለኛ ሰዓት መሆኑ ምን መሰለሽ፣ ከፕሮግራሙ በኋላ ባቀርብ ኖሮ ትክክለኛ ሰዓት አይደለም። ከፕሮግራሙ በኋላ ባቀርብ ኖሮ፣ ምክንያቱም ሰዎች ሄደው የዝሙትና የኃጢአት ድግስ ላይ ከተጨማለቁ በኋላ ነውርን ከደገፉ በኋላ እግዚአብሔርን ብቻ አይደለም የምታሳዝኑት፣ ያችንም ሴት የተከዳችዋን ሴት ታሳዝናላችሁ። ሄዳችሁ ለነውርና ለአመፅ ድጋፋችሁን ስትሰጡ እንድታውቁት ነው። ስለዚህ ነገርየው ከመድረሱ በፊት መነገሩ ትክክለኛ ነው። ልክ አሁን ማስታወቂያው ካለቀ በኋላ ማስታወቂያ ይሰራል እንዴ? የዚህ ፕሮግራም ማስታወቂያ ለምሳሌ ይሰራል እንዴ? ያ አይሰራም። ግን ደግሞ ምንድነው ማለት በዚህ አይል ግን ልጆቹ የሱ ሆነው ነው እንግዲህ ዲኤንኤ ሲመረመር የሱ ልጆች ሆነው ነው። እሱ ግን ጥሏቸው ይሄደው አይደል እንዴ? የሱ ልጆች አይደለም? የሱ ልጆች ናቸው እኮ የሱ ልጆች ናቸው። የሱ ልጆች እንዳልሆኑ ዲኤንኤ የሚያሳየው አሉ ያንሳል። እሱ ያስወራ ወሬ ነው። ዲኤንኤ መርመር ስትል ራሱ እምቢ አላት። የሱ ልጆች እንደሆኑ እርግጠኛ ስለሆነች ዲኤንኤ መርመር ሲባል እምቢ አለ። እሱ ነው እምቢ አለ። እሷ ይመርመር ብላለች። አንድ እውነተኛ ሰው ይመርመር ሲባል እንዴት እምቢ ይላል? ያ የሆነ ሆኖ ግን ማለት እግዚአብሔር እያንዳንዳችን ምሮን እንጂ መርምሮን ቢሆን ብዙ ድካም አለብን። እንደዚህ የሚባል ነገር ድካም አይደለም፣ አመፅና ድካም ለይ ሲስተርዬ። ድካም ይኸውልሽ ምን ማለት መሰለሽ፣ እኔና አንቺ ሁላችንም ከብረት አይደለም የተሰራ ነው። ይሄ ኃጢአትን ኤክስፒሪየንስ ያደረገ ስጋ ስለሆነ ያለን ማናችንም በኃጢአት እንደክማለን፣ እንወድቃለን፣ እንነሳለን። ይሄ መጽሐፍ ቅዱሳዊ እውነት ብንክደውም ውሸት ነው። ኃጢአትን አልሰራንም ብንል ውሸትን እንናገራለን፣ እውነትን በእኛ ውስጥ የለም ስለሚል ቃሉ። ኃጢአት ማናችንም ሰዎች እንሰራለን፣ ድካም ውስጥ የወደቀ ዓለም ውስጥ ስላለን። በአመፅ ውስጥ መጽናት፣ አመፅ ውስጥ መኖርና በኃጢአት መውደቅ የሆነ ሰዓት ላይ መሳሳት የተለያየ ነው። ለምሳሌ እኔ አሁን አንድ ነገር ልንገርሽ። ለምንድን ነው ሀረር አማኑኤሎች ከእሱ ጋር ፕሮግራም ላለማድረግ ቤተክርስቲያን የወሰነችባቸው? እንደማይካፈሉ ታውቂያለሽ? የእሱን ፕሮግራም አላውቅም፣ ግን ደግሞ ማለት እሷም ደግሞ ይሄን ነገር ይዛ ብትወጣ አትሊስት አንተ የምታወራው ነገር እውነት ነው ብለን እንቀበላለን። ገባ?
ግን ከሷ መረጃ የሆነ ነገር እንደዚህ ተደርጊያለሁ ብላ ለምንድን ነው የማትወጣው? እሷ አስገባ። ለምንድን ነው የማትወጣው? ጨዋ ሴት ስለሆነች ነው፣ እግዚአብሔርን ስለምትፈራ ልጆቿን ላለማስመታት፣ በሱ ድርቅና ልጆቿን ለሚዲያ እሳት አሳልፋ ላለመስጠት እኮ። ያም ቢሆን እኮ እሷ ወጥታ ማለት ነው እኔ እንደዚህ ስለሆነ ላለመውጣት ፈልጌ ነው ማለት እኮ ይቻላል። ለምን እሷ ላይ ተፈቀደች? ለምን እሷ ላይ ቤተክርስቲያን እኮ ፈረደችላት ለሴቲቱ። ለዚህ ሴት ቤተክርስቲያን ፈረደች። የቤተክርስቲያን ሽማግሌዎችን ከሰሰ። ገባሽ? ፍርድ ቤት። አሁን አንድ ነገር ልንገርሽ፣ እከሌ አቡና ቸርች አለው ቸርች የለውም ብሎ ቢከራከሩ ሰዎች አላየሽ? እዚህ ሚዲያ ላይ አንተ የት ቸርች ነው? ቸርች አለኝ የሚለው ዳጊ የሳር ቤት ሙሉ ወንጌል ሽማግሌዎችን ፍርድ ቤት ከሷቸው፣ ፍርድ ቤት ፊት አቁሟቸዋል። እንደዚህ አይነት አገልጋይ ተሽ ታውቂያለሽ? ሽማግሌዎችን ፍርድ ቤት ሄዶ የሚከስ በቃ እንደዚህ አይነት እንትን ነው፣ ሰው ነው። እና ለምሳሌ አንድ ቀን ቻይልድ ሰፖርት አድርጓት አያውቅም፣ ረድቷት አያውቅም። ላይ ይሄንን ነገር ማውራቱ፣ ይሄንን ነገር ማድረጉ፣ ይሄንን አሁን እንደዚህ ነው እሱ እንደዚህ ነው ብሎ ማውራቱ ምንድነው የሚጠቅመን ነው መጀመሪያ መጠይቅ ጥያቄ ማለት ነው። ሁለተኛ ነገር ደግሞ እኔም ፕሮቴስታንት ነኝ፣ አማኝ ነኝ እና አውቃለሁ አንተን እና አሁን ዳጊ ላይ ይሄን ያህል አሁን በቀረበ ፕሮግራም ላይ ይሄን ያህልስ ነገር ማድረጉ ምንድነው ጥቅሙ ነው። ሁለተኛ ነገር ደግሞ እንደዚህ በማድረግስ ምን ትጠቀማለህ ነው። ፕሮግራሙ ምንድነው ጥቅሙ? ፕሮግራሙ ምንድነው ጥቅሙ? አይ ቅድም ስትል እንደሰማሁት የዝሙት የጉልሙትና የምንድነው ይሄ የልጆቹን በትኖ ምናምን አይነት ድግስ ነው ስትል ነበር። እንግዲህ የመዝሙር ፕሮግራም ነው ያዘጋጀው አስ እንደ ክርስቲያን፣ አንተም ጴንጤ እንደመሆን መጠን ይሄንን አሁን ነገር እንደዚህ ብሎ ማጉላቱ፣ እንደዚህ ብሎ ሚዲያ ላይ ማምጣቱ ምንድነው ጥቅሙ? ሲጀመር ደግሱልኝ መዝሙር ድግስ ደግሱልኝ ያለ እግዚአብሔር የለም። ሲቀጥል መጽሐፍ ቅዱሳዊ እውነት በእውነተኛ ራሱ ማንነት አገልግሎትም ሰውነትን ሕያውና ቅዱስ መስዋዕት አድርጎ ማቅረብ ነው የመጀመሪያ አገልግሎት። ስለዚህ እግዚአብሔር አዳራሽ ተከራይተህ ከዛ ትልቅ ሕዝብ ሰብስበክ ዘምርልኝ አስመልክልኝ አላለም እግዚአብሔር። የትኛውን ቦታ ላይ እንደዚህ አይነት ሀሳብ የለም። ትርፉ የተረሳ ሰውዬን ማስታወስና ከዛ የተቆራረጡ የቲክቶክ ቪዲዮዎች መስራት፣ ከዛ በኋላ ለዩቲዩብ በቆንጆ ሁኔታ የተቀረጸ ቪዲዮ ማስቀመጥ ነው። ለግለሰቡ የሚሆን ትሩፋት ነው እንጂ የሚያመጣው እንጂ የማናቀውን አዲስ ነገር የማናቀውን አዲስ ትምህርት የምንማርበት ቦታ አይደለም። ይሄ የመዝሙር ድግስ የሚሉት ጉዳይ እንዳጠቃላይ ሲቀጥል ሰዎች እዚህ ቦታ ላይ መሄድ እንደሌለባቸው ማሳሰብ አለብኝ። የፈለጉትን ቢሄዱ አሁን ሞልተው ቢፈሱ እኔ ከተናገርኩ ሞልተው ቢፈሱ ራሱ ችግር የለብኝም። ለምን እውነትን መናገር ስለሚያስፈልግ ማለት ነው። ለምን እንዳይሄዱ ተፈለገ? እግዚአብሔር ስለማይገኝ ነው ቦታው ላይ እግዚአብሔር ስለማይገኝ። እንዴት አንተ እግዚአብሔር እንደማይገኝ እንዴት ልታውቅ ቻልክ? በጣም ጥሩ። እግዚአብሔር እንደማይገኝ ያወቅኩበትን አንድ ምክንያት ልንገርህ። እግዚአብሔር ኃጢአትና አመፅ ባለበት ቦታ አይገኝም። አልገባኝም። እግዚአብሔር ኃጢአትና አመፅ ባለበት ቦታ አይገኝም። ለዛ ነው እግዚአብሔር እንደማይገኝ ያወቅኩት። ልክ እኮ ነህ። አሁን ግን እግዚአብሔር እዛ ጋር አመፅና ሌላ ነገር እንደሆነ አንዳንዴ ያው የምናደርገውን ነገር ከባይብልም አንጻር ከነገሮች አንጻር እንደ ክርስቲያን ነው አይደል ማድረግ ያለብን። አቤል እንደ ክርስቲያን ያደረኩት ገባኝ። አሁን እሱ ስለበተናቸው ልጆች ስለፈታት ሚስቱ ምናምን አሁን የራሱን ላይፍ የሚኖር ሰው ነው። እሱ ከአገልግሎት ውጭ ነው እንዴ? ቆይ ልጅ ማሳደግ የልጅ አስተዳደግ ሚስትን መበደል ከአገልግሎት ውጭ ነው እንዴ? የተለየ ነው? አገልግሎት ሌላ፣ ከዛ ሚስትን መበደል ሌላ ነው እንዴ? እስቲ ቆይ ልጠይቅህ አንተ ምናልባት ወንድ ስለሆንክ አገልግሎት በዚህ በኩል ሚስትን መበደል በዚህ በኩል ልጆችን ማሳደግ በዚህ በኩል ከዛ አገልግሎት በዚህ በኩል ነው ወይስ የአገልግሎት ፓርት ነው ልጁ ማሳደግ?
ልጅ ማሳደግ የአገልግሎት ፓርት አይደለም ነው። በትክክል አገልግሎት ቤትን በስነ ስርዓት መምራት የአገልግሎት ፓርት አይደለም። በትክክል የአገልግሎት ፓርት ነው። ስለዚህ ይሄን ነገር ማንሳት አገልግሎትን ማንሳት ነው። ይሄ ነገር ትክክል። ለምንድን ነው መጽሐፍ ቅዱስ ማንም ኤጲስቆጶስ መሆን የሚፈልግ የራሱ ሚስት ትኖረው፣ አንድ ሚስት ይኖረው፣ ከዛ በኋላ ቤቱን በሰላም ይምራ፣ ልጆቹን በትክክል ያሳድግ ብሎ መጽሐፍ ቅዱስ እንደ መስፈርት የሚያስቀምጥ? በእርግጥ ለኤጲስቆጶስ የተጠቀሰ ጥቅስ ነው የጠቀስኩትኝ። አንድ የቤተ ክርስቲያን አገልግሎት ውስጥ ያለ ሰው ቢያንስ ለሰዎች ምሳሌ የሚሆን ህይወት ከሌለው ትክክል አይደለም። አንድ ጥያቄ ልጠይቅ በዚሁ። አንድን ሴት ወይም አንድን ወንድ ያለ ዝሙት ምክንያት መፍታት፣ ከዛ በኋላ ፈቺው ሌላ ሰው ሲያገባ የእሱ ጋብቻ መጽሐፍ ቅዱስ ምንድን ነው የሚለው? ያመነዝራል አይደለም የሚለው? የተፈታቸው ሴት የሚያገባ የተፈታው ወንዱንም የሚያገባ አመንዝራል። ሰርሶ ይሄ ሰው ሚስቱን ያለ ዝሙት ምክንያት በሐሰት ከሶ ቤተክርስቲያን የወሰነችበትን ውሳኔ አልፎ ይሄ የዚህ ሰው አገልግሎት ላይ መሳተፍ የሙሉ ወንጌል ቤተክርስቲያንን መቃወም እንደ ቤተክርስቲያን። እሺ አሁን እኔ አገልግሎት ላይ መሳተፍ የዚህ ሰውዬ ላይ አገልግሎት ላይ መሳተፍ እግዚአብሔር ላይ ማመጽ ነው እንደ አገልግሎት። ለምን? እግዚአብሔር በትክክል እንደዚህ አይነት አገልግሎቱ ስለማይሳተፍ ስለሌለበት። ስለዚህ እግዚአብሔር የሌለበት ቦታ አትገኙ፣ በእግዚአብሔር ስም የተዘጋጀ ግን እግዚአብሔር የሌለበት ቦታ ላይ አትዘጋጁ ማለት ደግሞ የኔ ስራ ነው። አሁን እኛ ስለሱ ሚስት፣ ስለሱ ልጆች፣ ስለሱ ነገር አሁን ምን ያህል መረጃው ኖሮ ነው እንደዚህ አሁን በድፍረት አዲስ አበባ ውስጥ ነው ያለው? አንተ አዲስ አበባ ውስጥ ነው? በቃ ሳር ቤት ሙሉ ወንጌል ተሳፍረ ሂድና የቤተ ክርስቲያን ሽማግሌዎችን እንደከሰሰ ያችም ሴት በንጽህና እንደኖረች ሂድና በህይወት ያሉ ሰዎችን አንድ ሁለት ሰው ሰርቬይ አድርግ። ስራ እስቲ ሰርቬይ ስራ። እንደ አቡናን ማታምን ከሆነ በቃ ስራና አቡና ትክክል አይደለም ሄጄ ጠይቄ ያለው ብለህ መታ አንተ ሌላ ጊዜ ላይቭ እንገባለሁ፣ ችግር የለው ከአንተ ጋር። እኔ መረጃ ሰብስቤ ነው የመጣሁት በለኝ። ግን ያው ፋይናሊ አሁን ከዚህ ላይቭ ስወጣ ያው አሁን የሚያንጽ ነገር ቢሆን የተሻለ ነገር ማነጽ ብቻ አይደለም አገልግሎታ ወንድም አለምዬ፣ ማነጽ ብቻ እኮ አይደለም አገልግሎት፣ ማፍረስ አለብን። አዳነች አቢቢ ራሱ ግንባታ ብቻ አይደለም ስራው፣ ዳር ላይ የተሰሩ ቤቶችን ማፍረስም ስራዋ ነው፣ የስራዋ ፓርት ነው። ማፍረስ በነገር ላይ የመገንባት ቀዳሚው አገልግሎት። ለምንድን ነው ቆሻሻ ላይ የምንገነባው? ለምንድን ነው አመጽ ላይ የምናንጸው? ለምንድን ነው ነውር ላይ ምን ቆለለው? እኛ አይደል? መጀመሪያ ነውሩ ይጽዳ፣ አመጹ ይጽዳ፣ ክርፋቱ ይጽዳ፣ በህገወጥ መንገድ የተገነባው ይፍረስ። ከዛ በኋላ ትክክለኛ በፕላን እንደ እግዚአብሔር ቃል የሆነ ይገነባል። ስለዚህ ከመታነጽ በፊት መፍረስ አለበት ነገርየው። ለዛ ነው አሁን እያፈረስኩ ነው። እሺ አቤሌ ይመች ወንድም አለ። እኔማ ለክልክ ልትነግር ይመስለኝ ነበር። ደረት ገልብጠ ስትገባ በቃ የሰውዬ እንትን ሊለኝ ነው ብዬ እንደዚህ አይ ልናገር የመጣሁበት መንፈስ እና አሁን አንተ የምታወራበት መንፈስ በጣም የተለያየ ስለሆነ አው ከታቸው ነው ሲሰሙኝ። ሁሉም ሰዎች እንደዛ ነው የሚሰማቸው። አሁን ይኸውልህ እኔ ከዚህ ግለሰብ ጌታ ምስክሬ ነው። ከዚህ ግለሰብ እችን ታክል ፖይንት የለኝም። እኔ ምንም አያገባኝም ስለ ግለሰቡ። ግን አሁን ስለ ዮናታን አክሊሉ ለምሳሌ ሳወራ ከሱ ጋር ስለነበረኝ የቀድሞ ህይወት ዛሬ እንዳሸበሸበለት የሚፈልጉ ሰዎች አሉ። ሽብሸባ ኳየር እንደሆነለት የሚፈልጉ ገባ። ትናንት አብልቷል አጠጥቷል ብለው የትናንትናው ያበላኝ እንዲያንቀኝ እዚህ ጋር አንቆኝ በውለታ ተሸበቤ ዛሬ የሚሰራውን አመፅና እግዚአብሔርን ማያስከብረውን ነገር ጸጥ እንድል። እኔ ደግሞ እንደምታውቀው ነው አልሰማም። ፐርሰናል ነው ቢሉ፣ ምቀኝነት ነው ቢሉ፣ ሸረኝነት ነው ቢሉ አይመለከተኝም። ሀሳቤን እናገራለሁ። ሎጂካል ካልሆነ ባይብሊካል መተ በቃ እንትን ማለት ይቻላል። ምን እኔ ከ6 ዓመት በፊት አደረግኩት ብዬ ራሴ ስለተናገርኩት ነገር ወጥቶ አንተ ቃሚ ነህ አጫሽ ነህ እያለ ቪዲዮ የሚሰራ ጴንጤ እኮ ነው ዛሬ ትክክለኛ ግልሙትና ውስጥ ያለ አመፀኛ አገልግሎትን ስቃወም እንዴት ትፈርዳለህ የሚል እንዴ መፍረድማ ከ6 ዓመት በፊት የተውኩት ጫት እኮ ዛሬ እናንተ በሀሳብ አፌ ውስጥ ከታችሁ እኮ ተሳደቡበታላችሁ። ኖርማል። እኔ ግን ሪያሊቲውን ነው የምናገረው። አንተን ማለት አይደለም ብሎ አንተን ማለት አይደለም ቪዲዮ የሚሰሩት
አይ ብቻ በቃ እኔ የገባሁበት መንፈስና አሁን ያለው መንፈስ ይለያያል። ለማንኛውም